በያላችሁበት ጥሩ ዕለት ሰንበት እንዲሆንላችሁ እንመኛለን። ልጆች ጣፋጭ በሆነ አንደበታቸው ያስተምሩናል። መቼም የዛሬ ልጆች በስለው አድገው አዋቂ የማያስበውን ነገር ይናገራሉ፣ ያስተምሩናል፣ ይጫወታሉ። ይሄ ደግሞ የነሱ መድረክ ነው። መቅዲሾ የልጆች ፕሮግራም ላይ ልጆቻችሁ የሚፈልጉትን ሀሳብ እንዲናገሩ መድረካችን ክፍት ነው። ዛሬ ጋበዝኩላችሁ ዲያቆን እውነት አንድ አምላክ። ስሙ ራሱ በጣም ከትምህርት በላይ የሚናገር ደስ የሚል ስም ነው ያለ። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንደምን አለ? እግዚአብሔር ይመስገን። አንተ ልበላ አይደል? ማዕረጉ ትልቅ ነው። ድቁና እኮ የትልቅ ሰው ማዕረግ ነው። እንዴት ነህ? እግዚአብሔር ይመስገን። አሜን አሜን። ስሜ እውነት አንድ አምላክ ይባላል። ፕሮግራሙ ጥሩ እንዲሆንልን በጸሎት እንጀምር ይሻል? ኧረ ይሻላል። ምን አበባ። እሺ። አትብ ገጽየ ወኩለንታየ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አምን ወእት ማኅፀነ ክህደት ከሰይጣን በቅድመ ዛቲ እመ ቅድስት ቤተ ክርስቲያን እንተ የእቲ ስምየ ማርያም ጽዮን ለዓለም ዓለም ነአኩተከ እግዚኦ ወንሴብሐከ ንባርከከ እግዚኦ ነታመነከ ንገኒ ለከ እግዚኦ ንትቀነይ በስምከ ቅዱስ ንሰግድ ለከ ዑዘ ለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንቲ ውእቱ አምላክ አማልክት ወእግዚእ አጋዕዝት ወንጉሠ ነገሥት አምላክ አንተ ወኩሉ ዘሥጋ ወለኩላ ዘነብስ ወንፄውዐከ በከመ መሐረነ ቅዱስ ወልድከ እንዘ ይብል አንቲ ሙሰ ሶቢት ትጸልዩ ከመ ዝበሉ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከሙሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ ሀበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልዐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እማንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምህረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። አሜን 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 አሜን። በጣም ደስ ይላል። ግዕዝ እንግዲህ ብዙ ሰዎች ይከብዳቸዋል። አንተን ስሰማ ደግሞ ጭራሽ ይሄ እንግዲህ አቡነ ዘበሰማያትና ብዙዎቻችን ከምናውቀው ጸሎት ውጭ በጣም ብዙ ነገሮችን ታውቃለህ። ምን ደረስክ አሁን በግዕዙ ማለት ነው? ውዳሴ ማርያም አንቀጸ ብርሃን ደርሻለሁ። አንቀጸ ብርሃን ደርሰሃል? ውዳሴ ማርያም የሰኞ ማክሰኞ እስከ እሑድ ጨርሰህ በግዕዝ በቃልህ? ወይ መታደል መታደል። እንደው ግን አላስቸገረህም? እምቢ አላለህም? ማለሽ አዎ። አሁን ዝግት ይልብኛል አንዳንድ ጊዜ እኔ እንዳንተ አሁን እስካሁን ያልከው ድረስ ደህና ነኝ። ከሱ በኋላ የሃይማኖት ጸሎት ጀምሮ ደግሞ አሁን ከአቡነ ዘበሰማያት ቀጥሎ ያለው ዝግት ምን ይባላል? ቤተ ክርስቲያንን መቅረብ ብቻ ይቀላል እኮ ለሱ አይደል? ቤተ ክርስቲያን ቀረብሽ ማለት ኢየሱስ ክርስቶስን ቀረብሽ ማለት። ለእኔ በቃ ቤተ ክርስቲያን ሁሉ ነገር ነሽ። ጎበዝ። በምን ይገለጣል? አሁን አንዳንድ ጊዜ ቤተ ክርስቲያን የሆነ ሳተሳን በስመ ቅዱስ ምናምን ብለን እንሄዳለን። አንዳንድ ደግሞ የቀረቡ ሰዎች አሉ። እንደው ቤተ ክርስቲያን በትክክል ቀረቧት ማለት ምንድን ነው? ለአንተ በገባህ መንገድ ጠዋት ላይ ከመጡ በሰላም ወደ ቤታችሁ ግቡ እስኪባል ድረስ መጠበቅ አለባቸው። ሌሊትም የመጡ አለባቸው። ግን ጠዋት ላይ መምጣት በሰላም ወደ ቤታችሁ ግቡ ሳይባል መሄድ ግን አይደለም። ለምን? ቤተ ክርስቲያን ስርዓቷ እንደዛ ነው። ትምህርቷ በደንብ ከገባሽ በኋላ ብትሄጂ ይመረጣል ስለሚባሉ። ግን መሄድም እኮ ችግር የለውም። ግን እስከ መጨረሻ ድረስ አንድ ላይ ሆናችሁ ከቤተ ክርስቲያን ጋር አንድ ላይ ወንጌሉ ተሰብኮላችሁ አዳምጣችሁ ብትሄዱ ይሻላል። ስንተኛ ክፍል ነው አሁን? እውነትዬ? ባለማዊ ትምህርት የ3ኛ ክፍል ተማሪ። ባለማዊ ትምህርት። በመንፈሳዊ ቅዳሴ ላይ ባልደርስም እሱ ስርዓት ላይ ባልደርስም ገና መማር አለብኝ። ለቤተ ክርስቲያን መገልገያ ዕቃ ሆናለሁ ብዬ አስባለሁ። ይህን ህይወት ለቤተ ክርስቲያን መገልገያ ዕቃ ሆናለሁ ብዬ አስባለሁ። እንዴት ደስ የሚል ቃል ነው እባክህ። አሁን አንተ ከዓለማዊና ከመንፈሳዊ ትምህርት ምረጥ ብልህ አይመረጥም፣ እኩል የሚሄድ ነው። ግን ግዴታ ምረጥና ለምን ብልህስ? ዓለማዊ ትምህርት ከተባለ ደግሞ ለአእምሮዬ ግንባታ ለእውቀት ሊሆን ይችላል። ስለዛ ሁለቱ አሁን ለምሳሌ አንዳንድ የስራ ዘርፎች ወይም የስራ
ሙያዎች ለመንፈሳዊ በጣም አስቸጋሪ ናቸው ይባላል። ለምሳሌ መንፈሳዊ ህይወት ለመቅረብ በጣም ያስቸግሩናል ብለህ የምታስባቸው ሙያዎች? ለምሳሌ ዳንሰኛ፣ እንትን ምንድን ነበር አናጺዎች፣ እነሱ ቀን በቀን ስለሚሰሩ ቅዳሜና እሑድም እረፍት የላቸውም። እነሱ ሊሆን ይችላል። አናጺዎች በጣም አስቸጋሪ ስራ ነው ያላቸው ለመንፈሳዊ ህይወት። ሌላስ አልጠበቅኩም። አንቺ ንገሪኝ። ለመንፈሳዊ ህይወት አስቸጋሪ ይሆናል ብዬ የማስበው የኛ ሙያ ወሬ ወሬ ብቻ እኮ አይደለም። መደነስ አለው፣ ድራማ መስራት አለው፣ ምግብ መቅመስ አለው፣ አይን ውስጥ ትንሽ እንደዚህ ማለት አለው። እና ቢሆንም እኮ ቅዳሜና እሑድ ቢያንስ እረፍት ሊኖራችሁ ይችላል እናንተ። እና ጠዋት ተነስታችሁ ጸሎት ማድረግ ነው። ማታ ስንቀርጽ ያደርነው ይደክመናል፣ እንተኛለን። ጠዋት ደግሞ ጊዜ ብዙ አይኖረንም። እኔ ጥያቄ ነው የጠየቅኩት፣ መልስ አልተሰጠኝም። እሱ ፍቃድሽ ነው። ፍቃዴ ነው እንጂ አልተፈቀደልኝም። የራስሽ በራሴ እንድኖር ነው እንዴ ተፈቀደልኝ? አይ አንዳንድም እኮ ቤተክርስቲያን የምትሰጥሽ ስርዓቶች አሉ። ግዴታ በራስሽ መኖር የለብሽም። ከስራቸው በላይ ቤተክርስቲያን ይመርጣሉ፣ ወደ ቤተክርስቲያን ይጠጋሉ። እና ከስራቸው በላይ ቤተክርስቲያን መውደዳቸው ብቻ ስራቸው እንዲባረክ ያደርግላቸው። ወይ በጣም ትክክል። ስለዚህ ምን መሆን ነው የምትፈልገው ስታድግ? በሁለቱም በኩል የተሳለ ሰይፍ። ኧረ አማርኛው እየከበደኝ ነው እውነትዬ። በሁለት በኩል የተሳለ ሰይፍ እንዴት? በዓለማዊ ትምህርትም በመንፈሳዊ ትምህርትም ጎበዝና የበረታ ሰው መሆን እፈልጋለሁ። አሁን ለምሳሌ በዓለማዊ ሲሆን ፓይለት መሆን እፈልጋለሁ። በመንፈሳዊ ከሆነ ደግሞ ጳጳስ። ወይ ጳጳስ መሆን የሚፈልግ ብቸኛው ልጅ ኢንተርቪው ሳረግ በህይወት ዘመን ጳጳስ ምንድን ነው ጵጵስና? እስቲ በገባለክ ጵጵስና ስንደርስበት የኔም አይምሮ ሲደርስበት አይደል? በልክ በልክ ስጠኝ እንጂ እንደሱ ታድለ። ያንስ ፓይለት ከሆንኩ በመንፈሳዊ ቤቴ መበርታት እችላለሁ። ጸሎቶች ጠዋት ጸሎት አድርጌ ከቤቴ መውጣት፣ እሱ ብቻ ቀኔ እንዲባረክ ያደርጋል። ጳጳስም ከሆንኩ ደግሞ እግዚአብሔር በፈቀደው ከእግዚአብሔር ጋር ቅርብ እሆናለሁ። ጳጳሶች አያገቡም አይደል? አያገቡም። ማግባት አትፈልግም አንተ ማለት ነው? ለምን? ልቤ ነው እንደዛ የሚለኝ። እውነትህን ነው። የሚገርም ነው። እማማና አባባ መንፈሳዊ ህይወታችን ላይ ጠንካራ ናቸው? ምን ወሰድክ እስቲ ከአባትህና ከእናት? መንፈሳዊ ህይወት ላይ መጠንከር ብዙ ነገር ጥቅም እንዳለው። እሺ አሁን ለምሳሌ የቤተ ክርስቲያን ስርዓትን ታውቂያለሽ። ከቤተ ክርስቲያን ጋር በጣም ቅርብ ትሆኛለሽ። ከዛ በቃ ጸሎት የሚጸልዩበት ስርዓት እሱን ታውቂያለሽ። ብዙ ነገር ናቸው ተዘርዝሮ ያለ። አዎ ማን ነው አሁን ቤት ውስጥ እንደዚህ አይነት አርአያ ሆኖ አንተ ምሳሌ ያደረግከው? እማማን ነው አባባ? አባባ ይመስለኛል። ሁለቱም። ምን ያደርጋል አባባ? እማማ ምን ታደርጋለች? እሑድ እሑድ ማንም አይቀርም ይሄዳሉ ቤተክርስቲያን። እናቴ ደግሞ ከእኛን ትምህርት ቤት ካደረሰችን በኋላ ወደ ቤተክርስቲያን ነው የምትሄደው። ያው የአብይ ጾም ስለሆነ ብዙ ሰው ቤተክርስቲያን ነው የሚገኘው። አባቴም ያስቀድሳል፣ እናቴም ታስቀድሳለች። አስቀድሰው ነው ሁለቱም። እዛ ማታ ይገናኛለን ከአባቴ ጋር። እናቴ ደግሞ ትጾማለች። ከዛ እስከ መጨረሻው ድረስ ሰዓቷ ሲደርስ ታረጋለች፣ ታልፋለች። ከዛ ሰዓት ካለፈ በኋላ አባቢ ይመጣል። ከዛ እንጫወታለን ትንሽ ማታ። ከዛ ሀብት ብቻ ደስታ ይሆን፣ ጤና ራሱ ደስታ ይሆናል። ጤነኛ በመሆኔ ብቻ ደስታ ይሰማኛል። ጤነኛ ነው። ጉንፋንስ? አንዳንዴ ህመም አይባልም እሱ። እኮ ራሴንም ሲያመኝ ኧረ እንደው ፈጣሪ
ሳስነጥስም ኧረ መሞቴ ነው። ኡፍ አሁንስ ቤት ውይ እያልኩ ሳማረር ነው ሙሉ። ምን ትመክረኛለህ? እባክህ እሱ የአንቺ ህይወት ነው። ኳስ ትወዳለህ? የማን ደጋፊ ነው? አርሰናል። ውይ አብሮ ሄዳል ከመንፈሳዊ ህይወቱ ጋር። አይ ያው አንዳንዴ ትምህርት ሴጣን ያስገባሉ እኮ አርሰናል አያስገቡም። ገደሉኝ አርሰናል ደጋፊዎች። ዩናይትዶች ናቸው። እውነት እኔ እንደውም ሰው እነሱ ናቸው ቀያዮች ሰይጣኖች የሚባሉ። አይ አንድ ሰው ክርስቲያኑ ነው እንዲህ ቀይ ሰይጣን ይደግፋል እኮ። ምንድን ናቸው ግን አርሰናሎች? ቀይ ሰይጣን አይደሉ? መድፈኛ። መድፈኛ። ያው ዓለምን የሚደመስስ ነው መድፈኛ። የሚገርም መድፍ ምን ያደርጋል? ለጸሎት አይጠቅም። መድፍ ይጠቅማል። አይ ማሸነፍ ነው። ብዙ ጊዜ ስለሚያሸንፉ ከተረማመሷቸው ተባለ መድፈኛ ተባሉ። መድፈኛ ተባሉ። መድፈኞቹ ነህ አንተ ማለት ነው። አሁን አንቺ ሴቶች ላይ ሜካፕ ይመከራል ብለሽ ታስቢያለሽ? ሴቶች ሜካፕ ሲቀቡ አይሰማም። ሴቶች ሜካፕ ሲቀቡ ይመከራል ብለሽ ታስቢያለሽ? አይሰማም። መስማት ማልፈልገው። ኧረ አይ ይመከራል ብለሽ ታስቢያለሽ ወይ? ይሻላል። ምን ይመስልሃል አንተ? ከኔ ውሳኔ በፊት እኔማ ያው ተቀብቼው ቁጭ ብያለሁ። አንተ የምትለውን ንገረኝ። ፈጣሪ የሰጠሽን ውበት ለምን ታበላሻለሽ? ውበት ሰጥቶሻል፣ ለምን ትጨምሪበታለሽ? ሌላ የበለጠ ቆንጆ እንደሆነ ነው። አንደኛም እኮ ቆንጆ ናችሁ፣ ለምን ትጨምሩበታለሽ? አሁን ለምሳሌ የኔ ጸጉር፣ አረ እንደው እንኳን አስታወስከኝ በዚህ አጋጣሚ። ወይ የመቄዶንያ ዕለት መቄዶንያ እርዳታ የሰበሰብን ቀን ይገርምሃል። በዚች አጋጣሚ ልናገር አበላሸሽ የሚለውን እና የመቄዶንያ መብራት ላይቱ፣ አሁን እኛ ስቱዲዮ ላይት አለው አይደል? ቀረጻ ሲቀረጽ አየው በደንብ ጉልት ብሎ መብራት ይበራል። ትንሽ ጨለም ያለ ነበረ መብራቱ፣ ገና ስቱዲዮውን በደንብ የተስተካከለ ስላልነበረ ቀጥታ ስርጭቱን የመጀመሪያ ስለገባን ጨለም የሚል ነበረ። ያንን እያስተባበልኩ አይደለም። እና ሜካፕ ሳይሆን በቂ የሆነ ላይት፣ በተለይ እንደኛ ደግሞ ፀየም ያለ ሰው ላይት ይፈልጋል ቀረጻ ላይ። እና ካሜራው በራሱ ያጠቁራል። ላይት ሲያንሰው ደግሞ በጣም ላይት ይዘጋል ወይም ይጠቁራል። ሰው አየንና የሜካፕ ጉድ ብሎ ቢፎር እና አፍተር አወጣ። አሁን እኔ የቱን ነው የምትወጁ ካልከኝ አፍተሩን ነው የምወደው። ምን ይባላል አሁን ይሄ? እና እባካችሁ በዚህ አጋጣሚ በአካል የምታየው ሰዎች ኧረ ቆንጆ ነን ተው፣ በአካል አግኙን ተው። ካሜራ ላይ ግን ላይት ይፈልጋል። እና ደግሞ ሞራል አትንኩ። እና ሜካፕ ሱሰኛ እንድንሆን አታርጉን። በዚህ አጋጣሚ ቀጥል ወንድም ማለት አንዳንድ የሚገርም ፌስ አይዲ ስልኬ ላይ ራሱ የሚያቀኝ ብዙ ጊዜ የሚያቀኝ በሜካፕ ነው ስልኩ። ሜካፕ አጥፍተሽ ሞክሪ። አይደለ ሎክ ዳረገ፣ በቃ ተዘግቶ ቀራ ነው ስልክ። ሪሴት አድርግ። በአሁኑ በመደበኛው መቅደስ ማለት ሜካፕ ስቀባ ለመግባት ነው። በኔነቴ መግባት አለብኝ። በጣም ትልቅ ትምህርት እየሰጠኸኝ ነው ዛሬ። እውነት ስምህን ትወደዋለህ? እውነት ሆነ ስትዋሽ ሰው ቢያይህ ምን ይሰማሃል? ይሰማኛል በጣም። አሁን ራሱ አንተን እያወራሁ ኧረ ልክ አይደለም፣ ኧረ የሆነ የሚያወሩ ሰዎች አሉ ውስጤ ብቻ። እኔ ደግሞ አስበህ ተናገር የሚሉ ሰዎች አሉ ውስጥ። በምን ታረቁ ነው? ባለፈው ነው የተታረቁ። ባለፈው ስንት ቀን ሆናችሁ? 10 ቀን 9 ዓመት 9። አሁን ስንት ዓመት ነው አንተ? እውነት 9። ተው አይምሮ ላይ እየተጫወትክብኝ ነው። ኧረ ተው አቅልልልኝ። ሄደ የማትወደው ሾው ላይ ነው የመጣኸው? አይቼሽማ አውቃለሁ። ፊትሽ አዲስ አልሆነብኝም። ማርያም ቅሌት ማለት ይሄ አይደለም። እንዴት 8 ዓመት ሚዲያ ላይ ሰርች ፊትሽ አዲስ አልሆነ ስለኛለ እውነት 1 ዓመት እያለ እየሰራሽ እንዴት ነው? እና በ1 ዓመት እንዴት ልወቀሽ ነው የምትለው? ተመስገን አንድ ማያቀኝ ሰው ተሰማኝ። ተሰማሽ? ስለዚህ ቴሌቪዥን ፕሮግራም ብዙ አታይም? የውጭ ነው የምታየው? መንፈሳዊ ነገር። እስቲ አንድ መንፈሳዊ ነገር ካየኸው ከተማርከው አንድ በልኝ። መዝሙር ሊሆን ይችላል፣ ግጥም ሊሆን ይችላል። አንድ ደስ ያለ ግጥም። እሺ ጮክ ብለህ ግን ድምጽ ቀነስ ብሏል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍቅር ትርጉሙ ጠላቶቹ ሳለን አሰኝተነው ቅር ያለ አመክንዮ ቢወደን በፍቅር
ቀኙ ያለው ልጁን በኪሩቤል መንበር ላከው እንዲሸከም የኛን የሞት ቀንበር። ግና ተሽቀዳድመው እንደ በግ ለማረድ ሰይፍ ይዘው ጠበቁት ወገኖቹ ሞረድ። ጽድቁ ሆኖ በደል በሐሰት ተከሶ ቆመ በአደባባይ ቀይ ግምጃ ለብሶ። እስከ ቀራንዮ ከዛ ሊቶስጥራ እንዴት እንግለጸው ያየውን መከራ። ጎባጣም ያቀና አቅምን አድሶ መስቀል ተሸከመ ሄደ አጎንብሶ። በመስቀል ላይ ሆኖ ተቤዠን በደሙ አሁን ገና ገባን የፍቅር ትርጉሙ። የዳቢሎስ ሞጊያ ለአዳም እንዲነቀል ተቸንክሮ ዋለ ክርስቶስ በመስቀል። እኛ እንዳንቀምስ መራራውን ሞትን እርሱ ተጎነጨ ቆምጣጣ ሐሞትን። እኛ እንዳንጠራ በግፍ በኩነኔ እርሱ ተቆጠረ እንደ አረመኔ። በመስቀል ላይ ሞቶ ተቤዠን በደሙ አሁን ገና ገባን የፍቅር ትርጉሙ። ያለውን አይደለም ተርፎ ከሞላለት ራስን መስጠት ነው ለካስ ፍቅር ማለት። ሲያምር። ማን ገጠመው ግጥሙ? ግጥሙ ባለቤት አቤል ታደሰ ይባላል። አቤል ታደሰ። አንተ የት ተማርክ? ሰንበት ትምህርት ቤት? አረ አባቴ ያስጠናኝ። እውነትህን ነው? እንዴት የተባረኩ አባት ነው እናት ነው ያለ። ግን ንስሐ ምንድን ነው? ኃጢአትሽ የሚተሰረይልሽ የቤተ ክርስቲያን የአንዱ ስርዓት ነው። አንዱ ስርዓት ነው። ለምን ሰው ንስሐ ይገባል? ንስሐ ለማን ነው የሚገባው? ለንስሐ አባትሽ። ለንስሐ አባት። ንስሐ አባት እንዴት ነው የሚገኘው? አሉኝ ግን ንስሐ ገብቼ አላውቅም። ልጅ ነህ አንተ? ከስንት ዓመት በኋላ እንግባ ንስሐ? እኔም ልጅ ነኝ ለነገሩ። 7 ስንት ዓመትሽ ነው? ግምት 20 አረ 32 ሊጸልይልሽ ሲመጣ ራሱ አባትሽ የንስሐ አባትሽ ሲመጡ ቶሎ የሚመጣው እዚህ። አረ እንዴት ልንገራቸው? ማፈር እንኳን የለብሽም አይደል? ስሰራ ነው ማፈር። አንቺም ሰው ነሽ እነሱም ሰው ናቸው። ንግግር ደግሞ ሁሌ ነው የምታወሩት። አፍ የተሰጣችሁ ለሱ ነው። ትናገሪያለሽ። ከዛ ይህን ቀን ጸልይ፣ ይህን ቀን ቁረቢ፣ ይህን ቀን እንትን ጹሚ ትባያለሽ። ግን ፈቃደኛ ከሆንሽ እሱ ላይ ያስምርልኝ። በጣም ልክ ነው። ወይ ዛሬ ስቱዲዮ ድረስ መጥተው እንደው መከሩኝ እኮ ትልቁ ሰውዬ። አይ እኔ ምን ይሻለኛል? በልጅ ተመከርኩ፣ በአዋቂ ተመከርኩ። ጾምስ? ጾም መቼ ነው የሚጾመው? ሮብና ዓርብ ለምንድን ነው የምንጾመው? እውነት ሮብ እና ዓርብ የሚጾመው ሮብ ጌታችን መድኃኒታችን ኢየሱስ ክርስቶስ በእኛ በምናውቀው በሕማማት ጾም በሕማማት ጊዜ ላይ የተያዘበት ቀን ነው። ወደ ፍርድ። ዓርብ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ተሸክሞ እስከ ቀራንዮ ድረስ ሄዶ የተሰቀለበት ቀን ስለሆነ ቤተክርስቲያናችን ይህንን አስባ ትጾመዋለች ቀን። የሚገርም ነው። እስከዛሬ ሮብና ዓርብ ለምን እንደሚጾሙ ማያውቁ ሰዎች ሊኖሩ ይችላሉ አይደለ? በጣም ደስ ይላል። በጣም ብዙ ሰዎችን መምራት ትፈልጋለህ ቅድም እንዳልከኝ። ምክንያቱም መንፈሳዊ ዓለምን ቢሆን የምትፈልገው ማድረግ በጣም ትልቅ ነው አይደል? በስር በጣም ብዙ ሰዎችን ምን አይነት አስተዳዳሪ ነው የምትሆነው? ምን አይነት መሪ ነው የምትሆነው? እኔ ብዬ የማስበው መንፈሳዊ ምን አይነት መንፈሳዊ መሪ? ሰዎች ቤተክርስቲያን ምን እንደሆነች እንዲገባቸው ማድረግ ይመስለኛል። ከዛ በላይ የሚጨምረው ነገር የለኝም። አሁን አንድ ጥያቄ ነበር በእኔ። ወይ ያንተ ጥያቄ አልችለውም፣ ግን ጠይቀኝሽ። ወደዚህ ፕሮግራም እንድትመጪ ምን አነሳሳሽ? እንቀያየራ። እሺ ቦታ አይሻልም? እሺ እንግዲህ አንተ ዛሬ መጠየቅን የፈለግከው ማለት ነው። እሺ ለዛ ነው ትስኮረማ። እንደዚህ ልበል ነበር የሆነ ቦታ እንደዚህ ትያለሽ አንዴ፣ ከዛ ወደዚህ ሲመጣ እንደዚህ ትያለሽ። እግሬስ እንኳን እንደዚህ እንዳልክ ፀጉርሽ ብቻ የሚንቀሳቀሰው ፀጉሬ ነው ትንሽ በእናትሽ ረዘመና። ማን አነሳሳሽ?
የሚያነሳሳኝ አካል እንግዲህ አላውቀውም። ያነሳሳኝ ማን ተነሽ እና ግቢ ያለኝ እዚህ ውስጥ አላውቀውም። የሰውነት አካልሽ እንደሆነ ያስታውቃል። ቅድም እያወሩሽ የነበሩት ሰዎች ማን ነው ስማቸው? ውስጥሽ እያወሩሽ የነበሩት ሰዎች ማን ነው ስማቸው? አካላትሽ እንደሆነ የትኛው አካል ይሁን በእናት ሚዲያ ላይ ውጭ ያለኝ። እሺ አንድ ዝማሬ ዘምርልሻለሁ። ሕማማችንን ተቀበለ ደዌያችንንም ተሸከመ ስለ በደላችን ደቁ ያለ ኃጢአቱ ደከመ ያለ ኃጢአቱ ደከመ። አንደበት የሚያወጣ የምስጋና ቅኔ አምላኬ ማዳን አይቻለሁ ባይኔ በገባሁት ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ ወጥመድ ተሰበረ እኔም አመለጥኩኝ ከኃጢአት ፈላጻ ከሞት አተረፍከኝ። የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል። እንዲህ ያልሽ ነው እንደዚህ ያልሽ እንደዚህ ያልሽ ነው። የክፉ ሰው እጅ ምንም ያህል ቢለሰልስ መቧጨሩን አያቆም። ትርጉሙን ከፈለግሽ ደግሞ በቤተ ክርስቲያናችን ሲሆን የበግ ለምድ የለበሰ ተኩላ፣ ከዛ በኖርማል ሲወራ ደግሞ ክፉ ሰው ምን ያህል ደግና የዋህ ቢመስል ራሱ ክፉነቱን እንደማያውቁ። ሁለተኛውስ የኃጢአት ምንነትና ፍጻሜውን ብታውቁት ትሸሹታላችሁ። እውነት ነው። በጣም አመሰግናለሁ። ቀረ የምትለው ነገር ካለ ይኸው እኔን መጠየቄን አቁመሃል አይደለ? እሺ። እና አንድ ጠይቀኝ እሺ፣ የምትፈልገው ቀረ የምትል የለም። እግዚአብሔር ያክብር። ምን መልስልህ ነበር ባጠገብህ? ቅድም ለምን ተጣሉ አልከኝ። እኔ የምመልሰው ግራ ገብቶኝ ነበር። አሁን እንቀየር ቦታ እንቀየር፣ እንዝጋው ፕሮግራሙ እንዋልበት። ሌላ ጊዜ ስትመጣ የእህት መዝሙራን ላይ ቤተሰብ በጣም ጥሩ መንፈሳዊ ሕይወት ያላቸው ሰዎች ናቸው። አንተን ያሳደጉ እናትና አባትህ በጣም እናመሰግናቸዋለን። ለሀገር የሚጠቅም እምነቱን የሚወድ ላመስግን አይሻል? እሺ እኔም ላመስግን። ባህሉን የሚወድ ይህን ቆንጆ የተባረከ ልጅ ስለሰጣችሁ እናመሰግናለን። አሁን ደግሞ ይቀጥሉ እርሱ። በመጀመሪያ ከሁሉም አስቀድሜ እግዚአብሔር አምላኬን አመሰግናለሁ። ቀጥዬ ደግሞ አባቴን በጣም እንደምወደው ልገልጽለት እፈልጋለሁ። አሜን። አባታችን በእኛ ላይ ስለምሰራው ስራ ሁሉ እግዚአብሔር አምላክ ብድራትህን ይክፈል። እናቱዋ ውድድድድ አያቴማ ሆይ ውድድድድድ በጠቅላላ ሙሉ ቤተሰቦቼ፣ ጓደኞቼ፣ መምህሮቼ እንዲሁም አሁን የምትመለከቱን ተመልካቾቻችን እናንተንም ውድድድድ እናመሰግናለን። መቅዲ አንቺንም እዚህ ላይ ስላቀረብሽን በጣም እናመሰግናለን። ወየኔ ወርቅ በጣም በጣም አመሰግናለሁ። በቃ ኢትዮጵያ አሁን እንደዚህ አይነት መጪ ትውልድ እንዳሏት ስናስብ በጣም እኮራለሁ። ልባም፣ እምነታቸውን የሚያውቁ፣ ፈጣሪን የሚፈሩ የሚያከብሩ ልጆች ለአንድ ሀገር መስጠት ማለት ምን ማለት እንደሆነ መቼም እንደ ወላጅ እናውቀዋለን። እንደ ሀገር እንደ ዓለም ደግሞ እንደናንተ አይነት ልጆች ይብዙልን። አሜን አሜን። መልካም ጊዜ። እሺ ተመልካቾቻችን እስካሁን ድረስ በነበረን ቆይታ እግዚአብሔር አምላክ የተመሰገነ ይሁን። እናመሰግናለን። አሜን። አይ ዛሬ የተማርኩት ትምህርት እሺ። አሜን። ለቀጣይ ጊዜያችን ደግሞ
እግዚአብሔር አምላክ እንድንገናኝ ይፍቀድልን። አሜን። ደግሞ ከዝግጅታችን ብዙ ነገር እንደተማራችሁ እናስባለን፣ ተስፋ እናደርጋለን። እናመሰግናለን።